ጎናቸው ያለውን ሰው ያዛርጉትና እንደዚህ በሉት፣ ግልጽ የአቋም መግለጫ ዛሬ ታስቀምጣለህ በሉት። እሱም ደግሞ በሉት እንዲህ የሚል ነው በሉት፣ እኔ ግን በሉት የተሰቀለውን ክርስቶስ ኢየሱስን እሰብካለሁ። ይሄ ደግሞ ለአይሁድ ማሰናከያ ለአሕዛብም ደግሞ ሞኝ ነገር ነው። ለእኔ ግን ይሄ እውነት ግልጽ የአቋም መግለጫ ነው። አንድ ሰው ከኔ ጋር ጮክ በልና እኔ ግን በሉ ባካችሁ የተሰቀለውን ክርስቶስን እሰብከዋል። እግዚአብሔር አምላካችን ስሙ የተባረከ ይሁን። የተናገርኩት የእግዚአብሔር ቃል የሚገኘው በአንደኛ ቆሮንቶስ መጽሐፍ በምዕራፍ 1 ላይ ነው፣ ቁጥር 23 ላይ በጣም የሚያስደንቅን የእግዚአብሔር እውነት የምትካፈሉበት የእግዚአብሔር ቃል ነው የሚገኝበት የመጽሐፍ ቅዱስ ክፍል ነው። ታውቃላችሁ የክፍሉ ጸሐፊ ሐዋርያ ቅዱስ ጳውሎስ ነው። በጣም የተባረከ መንፈስ ያለበት የተወደደ ወንድም ነው። በእግዚአብሔር እውነት ውስጥ ትልልቅ ፕሪንሲፕሎችን ከሰጡን መካከል አንዱ ሐዋርያ ቅዱስ ጳውሎስ ነው። የሚናገራቸው ትልቅ እውነት አለው። በተለይ በዚህ በቆሮንቶስ የመልእክቱ መካከል ለነዚህ ሰዎች መልእክትን ያደረሰበት ትልቁ ምክንያት የመጀመሪያው ትልቅ እውነት እነዚህ ሰዎች በክርስትናው ስርዓት ላይ እንዴት መኖር እንዳለባቸው ማሳሰብ ሲሆን፣ አቅጣጫዎችን መስጠት ሲሆን ከሰማቸው ሪፖርት አንጻር፣ ሁለተኛው ደግሞ ጥያቄዎቻቸውን መመለስ ነው። ስለዚህ ለነዚህ ሰዎች የሚገባውን ትልቅ መልእክት ይሰጣቸዋል እና ከሚያነሳላቸው ትልቅ እውነት አንጻር መካከል ከሚያነሳላቸው እውነቶች መካከል አንደኛው አሁን ያነበብኩት ክፍል ነው። ቅዱስ ጳውሎስ ሲናገር የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን ደግሞ በትክክል ሕይወት ያለበት እንደሆነ ይናገራል። ይሄንን የሚልበት ትልቁ ምክንያት አለው። ያነጻጽራል ሁለት ሰዎችን። አይሁዳውያን የሚጠይቁት ነገር አለ፣ የሚጠብቁት ነገር አለ፣ የሚፈልጉት ነገር አለ። እንደምታውቁ አይሁዳውያን የዋዛ አይደሉም። የኖርበት በርካታ ምልክት አለ። ስለዚህ በክርስቶስ ኢየሱስ እውነት ማመንና የመስቀሉን ስራ መቀበል ብላችሁ ስታወሯቸው እንደ ፌዝ፣ እንደ ጨዋታ፣ እንደ ተረት ይሆንባቸዋል። ምክንያቱም የሚጠብቁትን ንጉሥ የሚጠብቁት እንዲህ ባለ መንገድ ሳይሆን የሚሞት ሳይሆን የሚገድል የነበረባቸውን በሮማውያን አገዛዝ ነፃ የሚያወጣቸው እና በአምባ ላይ ፈረስ ተቀምጦ የሚመጣ በሰረገላ ከተማይቱን የሚከብ አንዳንድ ቦታዎችን የሚሰጣቸውን ያንን ትልቅ አምላክ ይጠብቃሉ። ደግሞም ትንቢት አላቸው፣ ቃል አላቸው፣ መርህ አላቸው። እንደምታውቁት ከነበራቸው ቃል መካከል አንደኛው ምንድነው ካላችሁ የዳዊትን ዙፋን የሚወስድ የሚለው ስለሆነ የዳዊትን ዙፋን የሚወስድ በጣም የተባረከ ንጉሥ ይጠብቃሉ። ኢየሱስ ክርስቶስ የመጣበት መንገድ ግን እንዲህ ያለ የዋዛ አይነት መንገድ አይደለም። ኢየሱስ ክርስቶስ የመጣበት መንገድ እንደምታውቁት ደግሞ ከናዝሬት ከምትባል ከተማን የመጣው እና ናትናኤል በዮሐንስ ወንጌል ምዕራፍ 1 ላይ ከናዝሬት መልካም ነገር ይወጣል ሲባል አይል እናብራራ አንችልም። ምክንያቱም የታሪክ መዛግብት የሚያነሱት አንድ እውነት አለ። የሚያነሱት የታሪክ መዛግብት የሚናገሩለት ትልቅ እውነት ናዝሬት መልካም ነገር ወጥቶባት አያውቅም እና የተባረከ ነገር ወጥቶባት አያውቅም። ከዚህ ቀደም ታሪክ የሰሩ ድል ያደረጉ መልካም ነገር ያደረጉ ያካፈሉ ሰዎች ወጥተውባት አያውቁም። ስለዚህ በኮንፊደንስ ከናዝሬት መልካም ነገር ይወጣል ማለት አንችልም። ለዛው የሰው ልጆችን ኃጢአት፣ በደል፣ መተላለፍ የሚያነጻ የእግዚአብሔር በግ ከዛ ይገኛል ብለን ማሰብ አንችልም እና ንግስናን ልትወልድ ንጉሶችን ልታመጣ እና የነበረብንን ቀንበር ልትሰብር የሚችል ስጦታ ከናዝሬት መምጣት ይችላል ብለው ማያስቡ ሰዎች ናቸው። ስለዚህ ለአይሁዳውያን እንደ ሐዋርያ ቅዱስ ጳውሎስ ያለው መልእክት በዚህ ክፍል ላይ የሚያነሳው መልእክት በጣም እንደ ብዙ ስድብ ጭምር ይቆጥሩታል። ምክንያቱም የተሰቀለ ሰው ያድናቸዋል ይላቸዋል። ታንክ የታጠቀ ሚሳኤል የታጠቀ ላውንቸር የታጠቀ ሳይሆን በመስቀል ላይ የሚንጠለጠል የሚያጋፉት በሰዎች መካከል እንደ ወንበዴ እየተዘባበቱበት ምራቅ እየተፉበት በህይወቱ በጣም በርካታ ነገር እየተናገሩ እያጋፉት እዛ ተራራ ላይ የሚወስዱትና ከዘመናት መካከል ወንበዴ ይሰቅሉበት እንደነበረ ይሰቅሉት ያለን አዳኝ ኤክስፔክት ማድረግ አይችሉም። ስለዚህ ለአይሁዳውያን በጣም ትልቅ የማይገባ ነገር ሊቀበሉት የማይችሉት አስቸጋሪ ነገር ምንድነው ካላችሁ ይሄንን እውነት መስማት፣ ይሄንን እውነት ደግሞ መካፈል ነው። ለምን? አዳኛችሁ የሚመጣው ከናዝሬት ነው፣ የሚያድናችሁ ደግሞ ገሎላችሁ ሳይሆን ሞተውላችሁ ነው ስትሏቸው ለነሱ የምትነግሯቸው እውነት በምንም ያክል ማጽናኛ ሆኗቸው አያውቁም። ምክንያቱም የሚጠብቁበት መንፈስ እሱ ስላልሆነ። ወዳጆች ሆይ ሐዋርያ ቅዱስ ጳውሎስ የሚናገረው እውነት አለ። አይሁዳውያን ምልክት ይሻሉ። አዎ
በርካታ ምልክቶች ተደርጎላቸዋል። በህይወታቸው በርካታ ምልክት አለ። የምልክት እጥረት የለባቸውም። እንደምታውቁት ማቴዎስ በሚያስገርም አይነት ሁኔታ መሲሁነቱንና ንጉሳዊ ባህሪውን ሲያሳያቸው የጀመረው ዝም ብሎ ከተራ ታምራት አልነበረም። በተከታታይነት ታምራቶችን ሁሉ ይገልጣቸዋል። የምልክት እጥረት አለባቸው ብለን ማናምን የጀመረው እንደምታስታውሱት እንደውም ለምጻም የነበረውን ያንን ሰው ከመፈወስ ነው። ለምጽ በዘመን ቋንቋ አሁን እንደምናወራው ቆዳ ላይ ያለ አንድ ነቁጣ ነገር የከረ ለውጥ አይደለም። ለምጽ የምንለው አሁን ሰዎች የሚጠሩበትን ሰዎች ላይ ቆዳ ላይ የምታገኙትን እውነት ሳይሆን አካላችሁን ጭምር የሚያፈርስ ነው የምትደበቁበትን። የሚያያችሁም ደግሞ ካህን ነው። ታውቃላችሁ፣ ካህን ነው የሚመለከታችሁ። ስለዚህ ይወስናል። የተወሰነ ጊዜ እንድትቆዩ ያደርጋል እና ከቆያችሁ በኋላ በትክክል የለምጽ ታማሚ መሆናችሁን ካረጋገጠ እንድትሰነብቱ ለብቻችሁ ነው የሚያደርገው። ለምን? ከሰዎች ጋር ከተገናኘ የሚጋባ የሚተላለፍ ነው እና ጆሮአችሁ እያያችሁት ከሰውነታችሁ ላይ ተነቅሎ ይወድቃል። እየተበላ አፍንጫችሁ እያያችሁት ከሰውነታችሁ ላይ ይወድቃል። በጣም አስቸጋሪ ነው። ያን ያክል ተስፋም ያለው አይነት ህመምም አልነበረም። ሩቅ ይቀመጣል፣ ከከተማ ይወጣል። ምናልባት ራሱን ለካህን ያሳይና እግዚአብሔር ደርሶለት ከሆነ ራርቶለት ከሆነ መድኃኒትነትን አድርጎለት ከሆነ ምናልባት ካህኑ ካየው በኋላ ከሩቅ ነፃ ሲሆን ነፃነቱ ታውጆ ወደ ማህበረሰብ መካከል ይቀላቀላል። ወዳጆቼ ሆይ ትልቅ ምልክት አሳይቷቸዋል። እነሱ እርኩስ ነው፣ አንዴ የተገለለ ነው በቃ ብለው የሚያምኑትን ነገር እንኳን በመፈወስ ጭምር ምልክት አሳይቷቸው የምልክት እጥረት የለባቸው። በርካታ አህዛብን በመካከላቸው ፈውሷል። ህብረት ማድረግ አያምኑም። ጌታችን ኢየሱስ ክርስቶስ አይሁዳዊነትን የሰጠን እሱ አምላካችን ከአህዛብ ጋር ህብረት አያረግም። የሚኖርበት መኖሪያ የሚጠራበት መጠሪያ እንኳን ልዩ ነው ብሎ የሚያስቡ የኛም እንኳን አኗኗር ባህሪ ዘይቤያችን የተለየ ነው ብሎ የሚያምኑ ሰዎች እነዚህን የመሰሉ ሰዎች ከአሕዛብ መካከል አብሮ የነበረ እና የታመመውን የሚፈውስ ለቀራጩ የሚደርስለት እና ለመበለቷ ዳኛ የሚሆንላት የቅርብ አምላክ ኤክስፔክታር በርካታ ምልክቶችን አይተዋል። ታውቃላችሁ በቃና ዘገሊላም ያደረገው ትልቁ ምልክት በጋኖቹ መካከል የማንጻት ስርዓትን የሚማሩበት የሚያውቁበት ስርዓት ነው። ቀይሮታል እና ውሃውን ወደ ወይን ጠጅ ቀይሮት አይቶታል። ምልክት እንዲሆንላቸው እና የጀመሩትን የህግ ስርዓት ሊሽረው አዲስ የማንጻት ስርዓት መጀመሩን ምልክት ሊያደርግላቸው በጣም በምልክት የጠገቡ ናቸው። ምልክት ባዩ መጠን ግን የረኩ ሰዎች አልነበሩም። ስለዚህ ሁሉ ጊዜ ምን ታሳየናለህ፣ ምን ትፈጥርልናለህ፣ ምን ትሰራልናለህ ብለው ይጠይቃሉ። ታውቃላችሁ በዘመናት መካከል ይሄንን ጠይቆታል። ዮሐንስ እንደዘገበው ከሆነ በቅዱስ ቃል እውነት ውስጥ ዮሐንስ ሙሴ እንኳን ትንሽ እመኑብኝ ቢል ኖሮ በጣም ጥሩ ነበረ። አብርሃም እመኑብኝ ቢል ኖሮ ጥሩ ነበር። አብርሃም አባት ነው እና ትንሽ በእኔ እመኑ ቢል አንጠረጥረውም ነበረ። ሙሴ ቢል ከሰማይ መናን ያወረደልን ነው። ሰማይ ከፍቶ የሰጠን ምግብ የሰጠን በጣም የተወደደ ሰው ነው እና እሱንም ባልጠረጠረው ነበር። አንተ የ30 ዓመት ጎረምሳ አንድ ፍሬ ሰው ዮሴፍ ቤት ምናቀ ቤታችሁ ታሪክ ያለው የጠራቢነት ታሪክ የሆነ እና ታሪካችሁን ዘራችሁን ኑሯችሁን ምናቅ እሱ ሰው ወንድሞችን ምናቃቸው እንደዛ ትለናለህ ወይ ብለው የሚጠይቁም ጭምር ናቸው። እነዚህ ሰዎች በጣም አስቸጋሪ ሰዎች ናቸው። ምልክት አላዩ ማለት አልችልም። ምልክት አይተዋል። ግን አብዝተው የሚፈልጉት ነገር ምልክት ነው። ስለዚህ ኢየሱስ ክርስቶስ በእንጨት ላይ ይንጠለጠላል፣ ስለ ኃጢአታችሁ ስለ በደላችሁ ስለ መተላለፋችሁ ዋጋ ይከፍላል ካላችኋቸው ለነሱ ስድብ ይሆንባቸዋል። ምክንያቱም መጽሐፋቸው ሕጋቸው የሚለው እውነት በእንጨት ላይ የሚንጠለጠል የተረገመ ነው ብለው ስለሚያስቡም ጭምር አይሁዶች ብቻ አልነበሩም እንቅፋት የነበሩት ለዚህ እውነት። እንደገና የግሪክ ሰዎች ናቸው። አሕዛብ መካከል ሰፈር የነበሩ ጥበብ ሰፈር ቀምሰናል የሚሉ እና ዕውቀት በስትሮ ሳይሆን በባሊ በበርሜል ውስጣችን ተደፍቷል ብለው የሚያምኑ እነዛ ሰዎች ጠዋት ላይ ገና ከማዛጋታቸው በፊት የጥበብ ቃል መስማት የሚፈልጉ እግዚአብሔር የሚያወራው ትልቅ ነገር እግዚአብሔር የሚናገረው ቁም ነገር አለ ወይ ብሎ እኛ እንደምንጠብቅ በማለዳ አዲስ የሚወራ ሰፈር መካከል ላይ ጉብ ያለች ስፍራ ላይ ተራራዋ ላይ መጥቶ አዳዲስ ነገር የሚነግረን ጆሮአችንን በትክክል የሚኮረኩር ለልባችን ሐሴት የሚሰጥ አእምሮአችንን ትንሽ ጂምናስቲክ የሚያሰራውን ነገር የሚያወራ አንድ ሰው አለ ወይ ብለው በሚነሱበት በዛ መካከል ለነዚህ ሰዎች አምላክ ሞቶ ነው የሚያድነው ስትሏቸው ተረት ይሆናል። በመሰረቱ አምላክ የመሞት እሳቤ ካነሳችሁላቸው ሎጂካል መሆን አይችልም እና ራሱ የሎጂክ ፋላሲ ይኖረዋል። አምላክ ነው፣ ጌታ ነው፣ ገዢ ነው፣ አዳይ ነው ብለህ ስታበቃ ይሰቅሉታል ስትል ኤክስ ነው የሚሆነውና ሎጂካል ፋላሲ ይገጥመዋል ብለው የሚያስቡ ሰዎች ናቸው። ይሄ ብቻ አይደለም። ታውቃላችሁ በጣም እንደ ሞኝነት እንደ ተረት የሚቆጥሩት ነገር ነው። ሐዋርያ ቅዱስ ጳውሎስ
የኔ ቤተሰቦች እንነጋገር አለ። ምን ነው የምትነጋገሩት አላችሁ? የመስቀሉ እውነት በመሰረታዊነት መገለጥ ነዋል። የመስቀሉ እውነት ፊዚክስ አይደለም፣ ኬሚስትሪ አይደለም እና ኦክስፎርድ ዩኒቨርሲቲ ገብተህ የምትመረቅበት አይደለም እና የመስቀሉ እውነት የጭንቅላት ትልቅነትና ወፍራምነት የሚገልጠውና የሚያብራራው አይደለም። የመስቀሉ እውነት መገለጥ ነው። እንኳን ይሄንን እውነት እግዚአብሔር ገለጠልን። ከጎናቸው ያለውን ሰው እንኳን በራልህ በሉት። እንኳን በራልህ፣ እንኳን ተገለጠልህ። እግዚአብሔር ትልቅ ሚስጥር ነው የገለጠልህ። ሃሌሉያ። አያችሁ፣ የትኛውንም ፔፐር ልትሰሩበት አትችሉም። እውነቴን ነው ብላችሁ በላብራቶሪ አታረጋግጡትም። በብዙ ቃላት የሚብራራም ጭምር አይደለም። አየ ቴሰሳችሁንም ዲዘርቴሽናችሁንም አትሰሩበትም፣ አትመረቁበትም። መስቀል ላይ ያለ እውነት አዳኝነት አይወራለትም፣ ሌብነት ነው የሚወራበት። በጣም በብዙ እውነት ካልተገለጣችሁ በስተቀር ሰማይ ሲያበራላችሁ ግን እንዴት ትልቅ የተባረከ መሰላችሁ። አቤት እግዚአብሔር በሰማይ ያለ ለኛ ተገለጠ፣ አበራልን፣ አይኖቻችንን ከፈተው። ስሙ የተባረከ ይሆን። ሐዋርያ ቅዱስ ጳውሎስ ታዲያ የአቋም መግለጫ ይላቸዋል። የአቋም መግለጫ እንተዋወቃለን። አዎ። ቤተሰብ ነን። አዎ። የምነግራችሁ ነገር አለ። አዎ። የምትፈልጓቸውን ነገሮች ለይቼዋለሁ። ልክ ነው። አይሁዳውያን በጣም ወገን የሆናችሁ እንደኔ ዕብራዊ ከብንያም ወገን የሆናችሁ አቤት በጣም ብዙ ታሪክ ዶግማ ያላችሁ ብዙ ሰዎች ምልክት ትፈልጋላችሁ። አዎ። ምንድነው ምልክታችሁ? የአምላካዊ ማንነትን ምልክት ትፈልጋላችሁ። እሺ ለእናንተ መልስ አለኝ፣ ጠብቁኝ። የግሪክ ሰዎች ጥበብ ትሻላችሁ። አዎ። ጥበብ እንፈልጋለን፣ ጥበብ እናውቃለን፣ ጥበብ እንፈልጋለን፣ የጥበብን እውነት መረዳት እንፈልጋለን፣ አዳዲስ ነገር ማዳመጥ እንፈልጋለን። እናንተም ጠብቁኛል። የምትፈልጉት ጥበብ ነው። አዎ። የምትፈልጉት ምልክት ነው። አዎ። ለሁለታችሁም ጥያቄ መልስ የሆነ አንድ ሰጣችኋለሁ። መስቀል ላይ የተንጠለጠለ ነው የእግዚአብሔር ኃይልና ጥበብ። እሱ ክርስቶስ ነው። እሱ ደግሞ የእግዚአብሔር ጥበብና ኃይል ነው አላቸው። እሱን እውነት በግልጽ ነግራችኋለሁ አለ። እግዚአብሔር የተመሰገነ ይሁን። ወዳጆች ሆይ የመስቀል ስራ በእንደዚህ አይነት ቀን ላይ ቆም ብለን የምናስባቸው ስራዎች እንደ ቀላል የምንወስዳቸው አይደሉም። ትልቅ ቫልዩ በህይወታችን አላቸው። ሐዋርያ ቅዱስ ጳውሎስ በምዕራፍ 2 ላይ በአንደኛ ቆሮንቶስ ምዕራፍ 2 ላይ የሚናገረው እንደዚህ ነው። በመካከላችሁ ነበርኩኝ አለ። አብረን እንወጣለን፣ አብረን እንገባለን፣ አብረን እንጠጣለን፣ አብረን እንበላለን፣ አብረን የምንካፈለው በርካታ ነገር አለን። ልክ ነው ይላል። በመካከላችሁ በነበርኩ ጊዜ ግን እንድታስተውሉ የምፈልገው ነገር አለ። ምንድነው? በመካከላችሁ በነበርኩ ጊዜ በርካታ የሚታወቅ ባህል አላችሁ። ልክ ነው። በርካታ የሚታወቅ ስርዓት አላችሁ። ልክ ነው። በርካታ የሚታወቅ ዕውቀት አላችሁ። ልክ ነው። እኔ ግን በመካከላችሁ በነበርኩ ጊዜ ኢየሱስ ክርስቶስ የተሰቀለውን ከሱ በስተቀር ምንም ነገር እንዳላውቅ ቆርጬ ነበር ይላል። አለቅ። የጥበብ ቁንጮ፣ የጥበብ መደምደሚያ፣ የዕውቀት መደምደሚያ፣ አልቲሜት ትልቅ ነገር ኢየሱስ ክርስቶስ እሱም የተሰቀለው ነው ይላል። አለቅ። ስመላለስ አለ አቤት አንድ እውነት ማንም ሰው ሊያደበዝዝብኝ አይችልም አለ። ጎሽታ ይሁን ምስጋና፣ አቤት ከበሬታ ይሁን ጭብጨባ፣ ነቀፌታ ይሁን ስደት፣ ምንም ነገር ሊያደበዝዘው የማይችለውን አንድ ነገር እርግጠኛ ነበርኩ አለ። እየደጋገምኩ ማስበው፣ ልይዘው ምፈልግ፣ ልጨብጠው ምፈልግ፣ ልሰበስበው ምፈልግ፣ ከኔ ሰፈር እንዲለይ ማልፈልገው አንድ እውነት ነበር ማለት ምን? የተሰቀለውን ኢየሱስንና መስቀሉን። እግዚአብሔር የተመሰገነ ይሁን። ይሄ ብቻ አይደለም። ሐዋርያ ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ የሚያነሳውን ነገር ታስታውሳላችሁ። የገላትያ ሰዎች አቤት ይበላሉ እንዴ? ይበላሉ። ይነግዳሉ። ሰፈራቸው በጣም ቆንጆ ነው። አዎ። ሰፈራቸው አምልኮ አለ። ልክ ነው። ሰፈራቸው ጭብጨባ አለ፣ ዝማሬ አለ። ልክ ነው። ሰፈራቸው በጣም በርካታ ሆለጋናዎች አሉ። ልክ ነው። የሚካድ አይደለም። እንደኛ በአዳራሽ በጉባኤ ይሰበሰባሉ። ልክ ነው። በማህበር ይሰበሰባሉ፣ ህብረት ያደርጋሉ፣ አብረው የሚሰሯቸው በርካታ ነገሮች አሉ። ግን አንድ እውነት እነግራችኋለሁ። እናንተ ሰዎች አዚም ያደረገባችሁ ሰው ማን ነው? ምንድነው አዚም የምትለን? ከበሮ እየደለቀን እያየህን፣ ጉባኤ እየተሰበሰብን እያየህን፣ እየጸለይን እያየህን፣ በርካታ ነገሮች በመካከላችን እየሆኑ እያየህ፣ ቅዱሳት ስርዓትን እየፈጸምን እያየህ ምንድነው አዚም ያደረገባችሁ የምትለን? የምን አዚም ነው የምታወራው ሲባል አዚም የሆነባችሁማ አንዳች ነገር አለ። ምን? ስትጀምሩ አይናችሁን የተከላችሁትና መንገዳችሁን የጀመራችሁት ከመስቀሉ ነው። ትንሽ የሰነበታችሁ ሲመስላችሁ ከመስቀል ዞር አላችሁ። እናንተና መስቀል መካከል ጣልቃ የገባ ማን ነው? አዚምማ ተደርጎባችሁ ነው ያለው። አዚም ተደርጎባችኋል ሚላቸው ከመስቀሉ የሆነ ሰው ዞር አድርጓቸዋል። ከመስቀል እውነት የሆነ ሰው ዞር አድርጓቸዋል። መስቀሉ ላይ ከተሰራው ስራ የሆነ ሰውማ ዞር አድርጓቸዋል። ጮክ በሉና እኛ ግን በሉ ባካችሁ የተሰቀለውን በሉ እስቲ ኢየሱስን እንሰብከዋለን። አፕሊኬሽን ከዛን እግዚአብሔርን እናምልክ። ስሙኝ በደንብ ህይወታችሁ ውስጥ ማዛመድ እፈልጋለሁ። ገበያ ያወጣ ስብከት፣ እማያሞቅ ስብከት፣ ጉባኤ ቀና ማያደርግ ስብከት፣ ሰዎች ብዙ ጊዜ ማይናገሩለት እውነት ምንድነው ካላችሁ ይሄ ስብከት መስቀል እርክስ ብሏል። መስቀል ትንሽ ነገር ሆኗል። መስቀል ያነሰ ነገር፣ መስቀል የሚያዋጣ ነገር፣ መስቀል ማያዋጣ ነገር፣ እንደ ትንሽ የሚታይ ነገር ሆኗል። ክርስትና ከመስቀል ውጪ አይደለም። ክርስትና ከመስቀል ውጪ አይደለም። ከተሰቀለው ክርስቶስ
ከክርስቶስ ውጪ ክርስትና የለም። ክርስትና የተሰቀለው ኢየሱስን እያየን እየባረክን እያሰብን ምንቀጥልበት ህይወት ነው። እኔ ግን የተሰቀለውን ኢየሱስን እሰብከዋለሁ። ወዳጆች ሆይ ማንም ሰው በየትኛውም የሚያባብል ቃል መስቀል እንዳይሸፍንባችሁ። ማን ኦፍ ጋድ ነው ውመን ኦፍ ጋድ፣ ከበቴ ነው ባለጠጋ፣ የተማረ ነው ያልተማረ፣ ዩኒቨርሲቲ ያስገባ የትኛውም ቦታ ውስጥ ይክተት፣ የተሻለ ይክፈል ያልተሻለ ይክፈል፣ የሚጨምርልህ በርካታ ነገር ይሆን። በመስቀል ግን ድርድር የለም። ህይወቴ የጀመረው በአባቶቼ ገድል አይደለም። ህይወቴ የጀመረው የአድዋ ድል በዓል ላይ አይደለም። ህይወቴ የጀመረው እውነቴ ነው የላባደሮች ቀን ላይ አይደለም። ህይወቴ የጀመረው ግንቦት አይደለም። ህይወቴ የጀመረው መስቀል ላይ ነው። ባክ ጩሁና አንድ ሰው የተሰቀለውን ይበል ባካች፣ ኢየሱስን በሉ ባካች፣ እሰብከዋለሁ በሉ እስቲ። እማንደራደርበት እውነት፣ ኮስተር ምንልበት እውነት፣ አቤት ማንስብን ማይበዛብን ማይቀልብን፣ ቋንቋ ስንችል አሰባበክ ስንችል ትምህርት ስንጨምር አእምሯችን ሲወፍር ኪሳችን ሲወፍር ልብሳችን ሲቀየር ታሪካችን ሲቀየር መልካችን ሲቀየር ማንክደው የተገለጠ እውነት አለን። እሱ ምንድነው ካላችሁ መስቀል ይባላል። የተሰቀለውን ኢየሱስን እንሰብከዋለን። የተሰቀለውን ኢየሱስን እንሰብከዋለን። ሐዋርያው ቅዱስ ጳውሎስ አትነካኩኝ አለ። የትኛውንም ጥያቄ ቢኖራችሁ ማለት ኦኬ፣ የሐዋርያዊ ጥያቄ ቢኖራችሁ ማለት እሺ፣ የምልክት ጥያቄ ቢኖራችሁ ማለት እሺ፣ የስም የማዕረግ የኔ እንትና ነኝ የሚል ጥያቄ ቢኖራችሁ ማለት እሺ፣ የምትፈልጉትን ሳይሆን የሚያስፈልጋችሁን እንሰጣችኋለን አለ። ቸርች ብፌ አይደለችም ሰው የመረጠውን የሚወስድባት። ቸርች የመረጣችሁትን ብድግ አድርጋችሁ ቀመስ አድርጋችሁ አይጣፍጥም ብላችሁ የምትተውባት አይደለችም። ቸርች በመስቀል የተሰራ ምግብ የቀረበባት ነች። ለዚህ ነው ሲናገር እንደዚህ አላቸው፣ ስሙኝ አላቸው፣ ደሜን የጠጣ ስጋዬን የበላ እሱ በትክክል የሆነ ህይወት ይሆንለታል ሲል በጣም አንጎራጎሩ ይላል። አስቸጋሪ ነገር ተናገሩ ይላል። ልንገራችሁ አለ፣ አሁን ብፌው ላይ አይነት አናቀርብላችሁ፣ አሁን ብፌው ላይ ክትፎ አናቀርብላችሁ፣ አሁን ብፌው ላይ የምትፈልጉትን ምግብ አናቀርብላችሁ። ምናቀርብላችሁ አንድ አለ፣ ራሴ ብፌው ላይ እቀመጣለሁ አለ። ከኔ ትበላላችሁ፣ ከኔ ትጠጣላችሁ አለ። የህይወት እንጀራ እኔ ነኝ አለ። ከኔ የጠጣ ድጋሜ አይጠማም አለ። ከኔ የበላ ድጋሜ አይራብም አለ። ባካችሁ ጮክ በሉና የተሰቀለውን በሉ ባካችሁ፣ ኢየሱስን በሉ እስቲ፣ እንሰብከዋለን በሉ ባካችሁ። ሌላ ምንም ስብከት የለንም። ቸርች አለ። ቸርች በእንዲህ አይነት ቀን ላይ ስሙኝ፣ ቸርች ብፌ አይደለችም የመረጥከን የምትወስድባት። ቸርች ፊት ፈካ ሲል ፊት ሲጠቁር ፊት ሲመች ፊት ሳይመች ጉባኤ ሲሞቅ ሳይሞቅ ፓስተር ብሩክ ሲኖር ሳይኖር እከሌ ሲጋበዝ ሳይጋበዝ የምትመጣባት አይደለችም። ቸርች መስቀል ላይ የተሰራ ህይወት ያለባት፣ ሰማይ ታሪክ የቀየረባት፣ ሰማይ ለውጥ ያደረገባት፣ ህይወታችን የጀመረበት ህይወታችን የታደሰበት ህይወታችን የሚቀጥልበት ያ እውነት የሚሰበክበት ቤት ነው። እዚህ ቤት ስብከት አለን። እዚህ ቤት የምስራች አለን። እዚህ ቤት ለእግዚአብሔር የሆነ መልእክት አለ። እዚህ ቤት ከስላሴ የሚሆን ድምፅ አለ። ለከተማይቱ እናገራለሁ፣ ለከተማይቱ እናገራለሁ፣ ለመሃል ከተማ ሙሉ ወንጌል እናገራለሁ፣ እላችሁ ውጪ ውስጥ ላሉ እናገራለሁ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ጮክ በሉና እንሰብከዋለን በሉ ባክ። የቱንም ያክል ገበያ ቢያመጣ፣ የቱንም ያክል ኢየሱስ ሰፈር መቆየት ትርፍ ያለበት ነገር ባይመስል፣ የቱንም ያክል ኢየሱስ ሰፈር መቆየት ኩላሊት ሰፈር፣ ጨጓራ ሰፈር፣ ሳምባ ሰፈር፣ እንትን ሰፈር ምናምን ትንታኔ እንዳትሰጥ ቢያረግህም እነግርሃለሁ፣ ይሄን ሁሉ መፈወስ የሚችል እግዚአብሔር አቅም እንዳለ አምናለሁ። ይሄ ቤት ሙሉ ወንጌል ነው። ሰማይ የትኛውንም በሽታ በፈቃዱ ጉልበት መፈወስ ይችላል። ይሄንን አምናለሁ። ስሙኝ ወዳጆች ሆይ፣ ሰማይ ግን ጨጓራ ጋር አልቆየም አንቆይም። ሰማይ ኩላሊት ጋር አልቆየም አንቆይም። ሰማይ እውነቴን ነው የምላችሁ፣ ሰማይ የህይወታችን በጣም በርካታ ጉዳዮች ምንላቸው በዘመን ቋንቋ እንዲና እንዲያ ምንላቸው ጋር አልቆየም። አንድ ግን አቴንሽን የሰጠው፣ አንድ ግን ጉልበት የሰጠው፣ አንድ ግን የሰነበተበት፣ አንድ ግን የቆየበት አንድ ስፍራ አለ። የመስቀሉ ስራ ነው። ባካችሁ ታሪካችን በመስቀሉ ተቀይሯል። ጓዳችን ተቀይሯል። ህይወታችን ተቀይሯል። ገበያ የለውም ግን እንሰብከዋለን። ጭብጨባ የለውም ግን እንሰብከዋለን። ውዳሴ የለውም ግን እንሰብከዋለን። ያላችሁ ሽልማት የለውም ግን እንሰብከዋለን። ያላችሁ በጣም የሚያበረታታው ሰው የለም ግን እንሰብከዋለን። የዓለምን ኃጢአት የሚያስወግድ አንድ እውነት የተሰቀለው ኢየሱስ ይባላል። ምድሪቷ ላይ ያለ አዚም የተገለበጠ ይሁን። ምድሪቷ ላይ ያለ አዚም የተገለበጠ ይሁን። መስቀል የከለለ ኢየሱስን የከለለ መድኃኒቴን የከለለ የትኛውም አይነት ከለላ የተገለበጠ ይሁን። የመጨረሻ ልንገራችሁ፣
ሐዋርያ ቅዱስ ጳውሎስ እማልደራደርበት እውነት እማልቀይረው ሐሳብ እሱ ነው አለ። እኛ ግን ብሎ ነው የነገራቸው። ስሙኝ፣ እኔ ግን አሁን ከጅምላ ይልቅ ወደ ተናጥል መግባት አለበት ብዬ አስባለሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 የጋራ አቋም ብቻ ሳይሆን የተናጠልም አቋም መሆን አለበት። ኢየሱስ ጌታ። ስኳር ድንች በሚፈልግበት ዘመን፣ ፖፕኮርን ሰው መብላት በሚፈልግበት ዘመን ዓለም ጆሮዋን የምትከፍተው ኪሷን ለሚያሳብጥ ነገር ቢሆንም ዓለም ልቧን የምትሰጠው መንፈሷን የምትሰጠው ኪሷን ለሚቀይር አቤት ፍላጎቷን ለሚቀይር ጉዳይ ቢሆንም እኛ ግን ሙጭጭ የምንልበት እኛ ግን ነፍሳችንን ማናፋታበት አንድ ርዕሰ ጉዳይ አለ። ሰንበት እንላለን፣ ተጠምጥመንበት ነው የምንሞተው። ታሪካችንን የቀየረው እሱ ስለሆነ መገለጥ ጨርሳችሁ ነው? አረ መገለጥ ከዚህ ጠፋ። መገለጥ ጨርሳችሁ ነው? አልጨረስንም። ስብከት ጨርሳችሁ ነው? አልጨረስንም። እውቀት ጨርሳችሁ ነው? አልጨረስንም። አቤት በጣም በርካታ የሚሰበክ ነገር ጨርሳችሁ ነው? አልጨረስንም። ከዘፍጥረት አለቀባችሁ? አላለቀብንም። ከዘኍልቍ አላለቀብንም። ከዘጸአት አላለቀብንም። ከዘሌዋውያን አላለቀብንም። እውነቴን ነው የምልህ፣ ከ66ቱ መጽሐፍ አላለቀብንም። ሁሉ ግን ተገጥሞ ኢየሱስን ይሰብከዋል። በእንደዚህ አይነት ቀን የህይወት አቋም ማስቀመጥ ያስፈልጋል። አራቶ ካባሽ ጓደኝነት መስቀል እስካለ ድረስ፣ ጓደኝነት መስቀል አጀንዳ እስከሆነ ድረስ፣ ህብረት መስቀል አጀንዳ እስከሆነ ድረስ፣ ግንኙነት መስቀል አጀንዳ እስከሆነ ድረስ ብቻ ነው። ጮክ በሉና እኔ ግን በሉ ባካችሁ የተሰቀለውን ኢየሱስን ሰብከዋል። ክብር ለናዝሬቱ ለኢየሱስ ይሁን። ጳውሎስ አቴንሽን ምሰጠው ትኩረት ማደርግበት እማልደራደርበት ትልቅ የህይወት ሚስጥር አለኛል። እማልደራደርበት ትልቅ የህይወት ጉዳይ አለኛል። ምንድነው ሲባል ኢየሱስ ነው። ሰንበት ትላለሁ እሱ ሰፈራል ገብቶ ነበር። ሞክረው ታውቃላችሁ። አሁን አላወራውም እንጂ ዛሬ ገብተው ሞካክረውት ነበር። አቤት በፈውሱ በኩል እናግኝ ሲሉት እኔን ተውኝ ኢየሱስን ያዘዋል። እውነቴን ነው። በመገለጡ በኩል እናግኝ ሲሉት አይ እኔን ተውኝና ኢየሱስ ሰፈር ተጠጓለ። አይ መገለጥ አስረዳን ሲሉት ከዚህ በላይ መገለጥ ምን አለኛል? ዓለም የፎረሸችበት እኛ ግን ያወቅነው አንድ ጥበብ ኢየሱስ ነው አለ። ሃላፋኖስ አካራፈይ። ለዚህ ነው የዚህ ዓለም ጠቢብ የታል? የዚህ ዓለም መርማሪ የታል? እግዚአብሔር የዚህ ዓለም ጥበብ ሞኝነት አላደረገምን አለ። ወዳጆች ሆይ ንጽጽር ልንገራችሁ። የእግዚአብሔር ሞኝነት ከዓለም ጥበብ ይልቅ ይጠበባል። አለቅ። የእግዚአብሔር ሞኝነት የሰማይ ሞኝነት ከዓለም ጥበብ ይልቅ ይጠበባል። ሐዋርያ ቅዱስ ጳውሎስ እስቲ ካረጋለሁ፣ እቆያለሁ፣ እሰነብትበታለሁ፣ አወራዋለሁ፣ በህይወቴ እናገረዋለሁ አለ። ምንም ነገር ከዘፍጥረት እስከ ራእይ ከተደመረ ከዚህ መገለጥ አንጻር ነው አለ። ስለዚህ አቋም ያስፈልጋል። የህይወት አቋም ዘመን እየጨመረ ሲመጣ ሰው በስብከት ኪስ እያወለቀ ነው፣ በስብከት ልብ እያወለቀ ነው፣ በስብከት በጣም በርካታ ነገር እያወለቀ ነው። ወዳጄ ሆይ የታጠቀ ሰውነት እንዲኖር ከፈለክ አንድ ኪስ የማያወልቅ ታሪክ ግን የሚቀይር ትልቅ መገለጥ አለ። የሰዎችን ህይወት የሚቀይር እውነቴን ነው የምልህ። የመስጠትህ መጠን ሰውን ከሆነ ቦታ የሆነ ቦታ ሊያደርሰው ይችላል፣ ነፍሱን ግን ሊያድነው አይችልም። እውነቴን ነው የምልህ። የእውቀት መጠን ሰውን ጭንቅላቱን ልታሳብጠው፣ እውነቴን ነው የምልህ፣ ያልተፈወሰ ምሁር ልታረገው ትችላለህ። የሰውን ታሪክ ግን ለአንዴና ለመጨረሻ ጊዜ መቀየር የሚችል አንድ እውነት አለ፣ የተሰቀለው ኢየሱስ። ሐዋርያ ቅዱስ ጳውሎስ ይሄን ይላል፣ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። እኔ በዚህ ዘመን ላይ ሲደርስ ትንሽ ገለጥ ይበልላለሁ። እንዴት ገለጥ እናድርገው ካላችሁ እኔ ብሩክ ከበደ የተሰቀለውን ኢየሱስን ሰብከዋለሁ። እንዴት ተሰብከዋል? በቃል። እንዴት ተሰብከዋል? በኑሮ። እንዴት ተሰብከዋል? በአካሄድ ሰብከዋል። እኔን ያየ ኢየሱስን ያያል። አንቺን ያየ ኢየሱስን ያያል። የህይወት አቋም ነው። ስለዚህ ግልጽ የአቋም መግለጫ። ከጎናችሁ ያለውን ሰው ያዙት፣ የመልእክቱ ርዕስ በሉት፣ ግልጽ የአቋም መግለጫ ነው በሉት። ካንተ ነው መጀመሪያው በሉት። ለከተማይቱ ዘግበዋለሁ በሉት። ስለዚህ እንደዚህ ነው ጉዳዩ በሉት። እኔ ግን በሉት የራሳችሁ አድርጉ፣ የተሰቀለውን ክርስቶስ ኢየሱስን እሰብከዋለሁ። ሃሌሉያ። አንድ ሰው ለጌታ ክብር ያጨብጭብና